የመጣው ከጎሮ ነው። ስሜ ትዕግስት ነው። የመጣውት ግንቦት በግንባታ በዚህ ወር ነው የመጣው ነበረ። የኮንፈረንሱ ማለት ነው። ለኮንፈረንሱ ነው የመጣው ነበረ። ከዛ የሚያስቸግራችሁ ነገር ጽፋችሁ ነው ሲል እኔ የቤተሰቤ የኔ ነገር እኔ እያስቸገረ ቤተሰቤ እያስቸገረ ነገር ይቃጠል ብዬ ጽፌ መጣሁት። እሺ ከዛ ጽፌ መጥቼ ከዚህ ቅዳሜ እንደገባሁት እሑድ ደግሞ ለእናቴ ደወልኩትና እናንተ የሚረብሻችሁ እናንተ የሚያቃጥላችሁ ነገር ታላችሁ ሳምንት ሳይሞላ ይቃጠላል አልኳቸው። ከዛ ቅዳሜ እንደዚህ እሑድ እንደዚህ ዋልኩትና እሑድ ዋልኩት፣ ሰኞ ዋልኩት፣ ማክሰኞ ምን የመሰለ እባብ አይመስልም አሉ። በእንትን ሲያሳዩኝ እባብ አይመስልም ዘንዶ ነው የሚመስለው። እነሱ የሚተኙ አልጋ ስል ወጣ ጸጉር ያለ እባብ ማለት ነው። ጸጉር ያለ እባብ እንደዚህ እነሱ ቁጭ ብሎ ጠዋት ላይ ቡና እየጠጡ እባቡ ዝም ብሎ ካልጋ ወጥቶ ወደ ጋዳ ሲገባ ወደ ሱቅ ሲገባ ሲሎ ኢቲያ አባዬው እባብ ሲሎ ማንም አላመነም። ሲያው እንደዚህ ተገለበጠ ራሱ ማለት ነው። ከዛ አባዬ ከዛ እባቡ ወጣ ከዛ የኔ አባት ሲመጣ አይሞትም ወደ ላይ ነው የሚፈነጥረው። እንደገና እንደዚህ ተቀልሎ እንትን ልበልና ይጨፍራል እንደዚህ ማለት ነው ወደ እነሱ ዞሮ በኢየሱስ። ከዛ በምን ልምታ ይላል አለ ፋዘር ሲደውልልኝ ማለት ነው። እንደገና ሶስት ሆኖ የመቱ አልሞትም አለ። ከዛ በኋላ ሶስት ሆኖ ወደ ውጭ ወጡና መንገድ ላይ አስፋልት ላይ ሲመቱ ሞተ። ከዛ ሲሞት ፋዘር ሞቶ አላለኝ። ከዛ እኔ ደግሞ አሁንም ደወልኩትና ሌላም ይቀራል ሌላው ይወጣል እኔ አምኛለሁ እናንተ ባታምኑ እኔ አምኜ ተቀብዬ ገብቻለሁ አቃጥያለሁ እናንተ እያስቸገረው አልኩት። ፋዘር ምንም ሳይናገር ቡና እየጠጣ ራሱ ይቆጣል። ከኛ ጋር ራሱ አይስማማም፣ ከማዘር ጋር አይስማሙም። ሁሌ ይጣላሉ። ይሰራል እንጂ ምንም ውጤት የለም። ሰርቶ ባዶ ነው የሚሆነው። በሮቹ ራሱ ሲገዙ ሳምንት ሞሉና ይሞታሉ። ላም ይገዛል ዝም ብሎ ላሙ ካረገዘች በኋላ ይሸጣል ዝም ብሎ በረከት የለም ቤት ውስጥ። ከዛ ቀን ጀምሮ እባቡ ከወጣ ቀን ጀምሮ ሰላም ነው፣ አባቴም ዳና ነው፣ ሁሉም ሰላም ነው ብሎ ደወሉልኝ። አሁን ሰላም ነው፣ ሁሉም ሰላም ነው፣ እኔ ዳና ነኝ፣ በረከት ተመልሷል ብሎ ሄደሽ መሰክርልኝ እኔ መጥቼ መሰክራለሁ ብሎኝ ከትናንት ጎዳ ደወለልኝ። እባቡን ፎቶ አንስተውታል? እባቡን ፎቶ አንስቶታል። አለ ወንድሜ ነው ፎቶ እያነሳ ጸጉር አለ ጸጉሩ ምን እንደሚያክል እነሱ ሲመጡ ይጨፍራል እንደዚህ ተቀልሎ እንትን እንደዚህ ጭንቅላቱን አውጥቶ ይጨፍራል። እኔ 6 ልጆች እኛ 7 ሆነን ነው የተወለደን። ትምህርት አንማርም እንጀምራለን እንጂ ፍጻሜ የለም። ወይ ከቤት እንጠፋለን፣ ከፋዘር ሲቆጣ እንጠፋለን ሁላችን። አሁን ግን ይቴ ራሱ ከነሱ ጋር ማትስማማ ይቴ ጠፍታ እኔ ጋር መጣ። እባቡ ከሞተ በኋላ ገባች። አሁን ከፋዘር ጋር ሰላም ናቸው፣ ደስታ ያለ ቤት እያለ ነው ፋዘር። እባቡ ሞተ። እባቡ ሞተ። ክብር ለናዝሬቱ ኢየሱስ ይሁን። አሜን። ጌታ ይባረክ። እንኳን ጌታ ቤታችሁ ገባ። አሜን። እንኳን እባቡ ወጣ። አሜን። እኔ ደግሞ እያስቸገረኝ የልጄ ልብስ እየቆረጡብኝ በየቀኑ እየታመመችብኝ ነው። ዛሬ ዳና ነኝ ሲል ሐኪም ቤት ሲወስደው ዳና ናት ምንም በሽታ የላትም ይለኛሉ። ቤት ስትገባ ግን ትታመመብኛለች። አምጫት ትይሻ በጌታ በኢየሱስ ክርስቶስ ስም ከዚህ በኋላ ሰብረዋል። ይሁን አለ። ተባረክ። እኔ ስሜ ሁላገርሽ ይባላል። የመጣሁት ከቡልቡላ ነው። ጌታ ያደረገልኝ ነገር 2016 ነው። 2016 በጣም ልጄ ታማ ነበር። ከዛ እኔ በጌታ አልነበርኩም። ለምን ተጸልዮ ከጎረቤት ይጸለያል። ያቺ ልጅ ሰው እየታመመባችሁ ኢመኝ በያት ጌታ ያድናታል፣ ቤቷንም ልጆቷንም ትድናለች አሏትና ጠዋት ነገረችኝ እሷ በልጧት። ከዛ የእግር እሳት ሆነብኝ ጌታን እስከምቀበል ማለት ነው። ልጄ 2 ወር አይኗን አማማት። አይኗን ሲያማት በቃ ተጨነኩ። በፊትም በልቶብኛል፣ የመጀመሪያ ልጄም በልቶብኛል። ሴት ናት እሷም የሞተችብኝ። አሁንም በቃ ድጋሜ ሊበላብኝ ነው ብዬ በጣም ተጨነኩ።
ከዛ ቻናሉን መጀመሪያ አጥፉልኝ አልኩኝ። በኋላ ደግሞ ሲነገረኝ ደግሞ ካልመለሳችሁልኝ አልኩኝ። ድሮ አይተሽው ነበር? አይ ነበር። ከዛ አጥፉልኝ እኔ ጽዋ ጠጣ ነበር። እንዴት ታሰባል? አላሰብኩም። አጥፉልኝ አልኩኝ። ከዛ በኋላ ደግሞ ይሄ ሲነገረኝ ደግሞ ድነት ካለማ ይሄንን አጥፉና ያንን አምጡልኝ፣ ጌታን አምጡን። ከዛ መጣ። እዚህ ልመጣ ብዬ ደግሞ የት ይወስደኛል? ላፍቶ እዚህ ልመጭ ብለሽ? አዎ ከቡልቡላ እዚህ ልመጣ ብዬ ከላፍቶ ቀኑን ሙሉ ሲዞሩዬ ይሄንን እንትን አጥቼ ተመልሼ አልተውም አልኩት። አልተውም ብዬ ይሁድም ተመልሼ መጣሁ። እዚሁ ጌታን ተቀበልኩ። እዚሁ ሁሉም ነገሬ ወደቀ። ቤቴም ሰላም ሆነ፣ ልጆቼም ሰላም ሆነ፣ ሁሉ ነገሬ ሰላም ነው። ብር አገኛለሁ። ይኸው በጥርስ አለቀ፣ ጥርሴ የለም እየተነቀለ ብሩን በሱ ማገኘውን ብር በሱ ሰራለሁ፣ ለፋለሁ፣ ከሰው በላይ ሰራለሁ። ግን ብሩ እሱ ይበላል፣ እኔ አልጠቀምበትም። እዛ አሁን ሰላም ነው፣ ጤና ሙሉ ሰላም ነው፣ እግዚአብሔር ይመስገን። ልጄ አሁን 3 ዓመት ከምናምን ነው እዚህ ያለች እና ጌታ ያደረገልኝ ይሄንን ነገር ነው። ከዛ ሳምንት ደግሞ እዚህ መጥቼ ነበር። ድንኳን ውስጥ ምንም የለም፣ የሚበላ ነገር የለም። ስራ ተበላሽቶብሽ ብለኝ አነሳኝ። ከዛ ስራ የተበላሸብሽ ጎመን ነው የምሰራው ያልሽ? አዎ ጎመን ነው የምሰራው። ተከልክለን አስፋልቱም ተከልክለን ሁሉም ነገር ጭልምልም ብሎብኛል። ልጆቼም ማበላቸው ነገር የለኝም። እዛ እሱ ስራ ይሰራል። ስራ ሲሰራ ብሩ ይያዝበታል፣ እዛው ይያዝበታል፣ ብሩ እዛው ይቀርበታል፣ አይሰጠውም። ከዛ በቃ ወይ አምላኬ፣ እኔ ግን ወደ ኋላ አልመለስም፣ የፈለገ ነገር ይሁን እንጂ ወደ ኋላ የመመለስ እንትን የለኝም፣ እቅድ የለኝም። የፈለገ ውጊያ ቢመጣ የተዋጋውም አልፋለሁ እንጂ አልመለስም። ጌታ ይረዳኛል እያልኩኝ በቃ ዛን ቀን የመጣሁት በቃ ጭልምልም ብሎብኝ በጣም ምን ነው አምላኬ፣ እዛ የወሰርከኝ አምላክ፣ ከኔ ጋር የገባው ኢየሱስ፣ አንተ ይሄንን ነገር መግለጥ አትችልም ወይ? የኔን ነገር የኔን እንቆቅልሽ መፍታት ትችላለህ ብዬ መጣሁኝ። እዛን ቁጭ እንዳልኩ 1 ወር የተያዘ ብር ነበረ። ከዛ የተያዘው ብር 12000 ብር ነበር። ከዚህ ቃል ወጥቶልኝ ስገባ ብሩ ተለቋል። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን።